እንዴት ናችሁ? እንደምን አላችሁ? የተወደዳችሁ እያደመጣችሁን ስለሆነ በጣም አመሰግናለሁ። የአርሰናል ደጋፊዎችን አንድ ጥያቄ ጠይቄ ብጀምር ደስ ይለኛል። በቀደም ከማንቸስተር ሲቲ ጋር ከተደረገው ጨዋታ በፊት የዋንጫውን ተስፋችሁን በተመለከተ የነበራችሁ ስሜት ምንድን ነበር? ከሽንፈቱ በኋላ ያላችሁ ስሜት ምንድን ነበር? አሁን ይህንን መጠየቅ የምፈልግበት ምክንያት አንድ የሆነ አይነት ስሜት አይ ስለነበር ነው። ከጨዋታው በፊት የአርሰናል ደጋፊዎች ስሜት በጣም ጨፍጋጋ ነበር። በማንቸስተር ሲቲ ጨዋታ ላይም በጣም መጥፎውን ፈርተው ነበር ወደዛ ጨዋታ ቡድናቸውን ሊመለከቱ የተዘጋጁት። ለምን መጥፎውን ፈርተው ነበር? በዛ ሰሞን የነበረው የአርሰናል ፎርም መጥፎ ስለሆነ፣ በዛ ሰሞን የሚታየው የአርሰናል ውጤትም ብቃትም ጥሩ ስላልነበር፣ ጉዳቶችም ስለነበሩ ወደዛ ጨዋታ ቡድኑ በተጓዘበት ጊዜ መሸነፍን ብቻ አይመስለኝም የአርሰናል ደጋፊዎች የሰጉት፣ ሽንፈቱ የከፋ እንዳይሆንም ይመስለኛል የሰጉት። ስለዚህ የዋንጫውን ጉዳይ በተመለከተ ዳውንቢት የመሆን ስሜት የነበረ ይመስለኛል ከጨዋታው በፊት። ከጨዋታው በኋላ ተሸንፏል አርሰናል። ስለዚህ በአርሰናል መሸነፍ ምክንያት የአርሰናል ደጋፊዎች ስሜት ብዙ ላይ ይሻሻል ይችላል። ያው ኔጌቲቭ ስፓይራል ቀጥሏል። ሁለተኛ ተከታታይ የፕሪሚየር ሊግ ሽንፈት ነው። በቦርንመዝ ባለፈው ተሸንፎ ስለነበር ከዚያ ደግሞ በሀገር ውስጥ ውድድር ሁለት ሌሎች ተከታታይ ሽንፈቶች ደግሞ ነበሩበት፣ በሊግ ካፕ ፍጻሜና በኤፍኤ ካፕ ሩብ ፍጻሜ። ስለዚህ ስሜታችሁን ውጤቱ ሊያሻሽለው አይችልም። የሆነ የሜንታሊቲ ሺፍት ግን ያለው እኔ እናንተም ምን እንደምትሉ ለማወቅ የምፈልገው ለዚህ ነው። በአርሰናል ተጫዋቾችን በኩል ይሁን በአርሰናል ደጋፊዎች በኩል እንግዲህ እኔ በአብዛኛው ብሉ ስካይ እና ትዊተር ላይ ነው ያለሁት። ፌስቡክማ በቃ ጠፍቷል ጨራሽ አሁን። ስለዚህ ፌስቡክ ሞኒተር ማድረግ አልችልም ለተወሰነ ጊዜ። ግን በብሉ ስካይ እና በትዊተር ላይ የማያቸው የአርሰናል ደጋፊዎች ቡድኑ ጥሩ ተጫውቷል፣ በጣም ጥሩ ተጫውቷል የሲቲ ጨዋታ ላይ በእኔ ማስተያየት ያ እንደገና ሪንፎርስ ማድረግ የጀመረ ስሜት ያለ ይመስላል። አይ እንደዚህ የምንጫወት ከሆነ በሌሎቹ ጨዋታዎች ተስፋ አለን ደግሞ የሚል ሽንፈት ነበረው። አቻ ሊሆን ይችል ነበር ጨዋታው። ለዚህ ነው ፔፕ ጓርዲዮላ ሜንታሊቲ ምናምን ስትሉ ሲቲ ሜንታሊቲ ስላለው ነው ያንን ጨዋታ ያሸነፈው ምናምን የሚል አስተያየት ይሰጣል። እንደምታውቁት አንደኛው ናሬቲቭ እሱ ነው። ሀቨርትዝ አስቆጥሮስ ቢሆን ኖሮ ክሮስ ማቆም አልቻልንም፣ በሴንተር ባኮች መሀል ያለውን አጥቂ መቆጣጠር አልቻልንም። 96ኛው ደቂቃ ላይ ነው ጎል ተቆጠረ፣ 2-2 አለቀ። ምን ነበር የምትሉት? በጣም ቁልፍ በሆነ የውድድር ዘመኑ ምዕራፍ ላይ ይሄ በአዳዲስ ተጫዋቾች እየተዋቀረ ያለ ከቀደሙት ዓመታት ይልቅ ወጣትነት ያለው የሲቲ ቡድን when they had to see the moment አመለጣቸው አይደለም ወይ የምትሉት? እና ዝርዝር ጉዳዮች ናቸው የወሰኑት አለ። ዝርዝር ጉዳዮች የወሰኑት ጨዋታ ነው። ማርጅኖች የወሰኑት፣ ሴንቲሜትሮች፣ ኢንቾች የወሰኑት ጨዋታ ነው። ግልጽ ነው። እና ያ መሆኑ ግን የቡድኑ ካምፕ ላይ የሚሆን የደጋፊው ካምፕ ላይ የፐርፎርማንሱ ተፈጥሮ ማለት ነው ሪንፎርስ ያደረገ እምነት የተወ ይመስለኛል። እድል አለን ብለው እንዲያስቡ ያደረገ ይመስለኛል። እድል አላቸው እኮ እድል አላቸው፣ እኩል ናቸው ሁለቱ ቡድኖች። አዝ ዊ ስፒክ እንዲያውም አሁን በምናወራበት ጊዜ አርሰናል የፕሪሚየር ሊጉ መሪ ነው። ሲቲ በርንሌን ሲያሸንፍ ነው ያ ሺፍት የሚያደርገው። ግን ደግሞ ከዛ በኋላ ሁለት ተከታታይ ጨዋታዎች የሜዳው ጨዋታዎች አሉት አርሰናል ከኒውካስልና ከፉልሃም ጋር ይጫወታል። እነዛን ጨዋታዎች ካሸነፈ ድረስ መሪ ሆኖ ሊቆይ የሚችልበት እድል አለ። መጨረሻ ላይም የሚወስነው ሁለቱም ቡድኖች ካሸነፉ ድረስ የጎል ልዩነት ነው። ያላቸው እድል ቴክኒካሊ እኩል፣ ሁለቱም ቡድኖች እኩል እድል ነው ያላቸው። ሲቲ ተስተካካይ ጨዋታ አለው፣ ግን ያን ተስተካካይ ጨዋታ የሚያሸንፍ ከሆነ ከአርሰናል ጋር እኩል ለመሆን የሚያደርገው ተስተካካይ ጨዋታ ነው። ነገሩ ግን ማቴማቲካል አይደለም፣ ኢሞሽናል ምክንያቶች ግን አሉ በአርሰናል በኩል ፍርሃት የሚፈጥሩ ስሜቶች። ስለዚህ እነዛን ሞኒተር ሳደርግ ፐርፎርማንሱ ለአርሰናል ደጋፊዎች የልብ እንደዚህ መጫወት ከቻል የሚል በተቀሩት ጨዋታዎች እንደዚህ መጫወት የምንችል ከሆነ አንድ የኢንዲፔንደንት ጸሐፊ ያለ ሚጌል ዴላን የሚባል እና አንድ አርቲክል ጽፎ እያየሁ ነበር። ሚኬል አርቴታ ለተጫዋቾቹ የ2 ቀን እረፍት ሰጥቷል። በእርግጥ አስቀድሞም የታሰበበት ነበር። እሁድ ከተጫወቱ በኋላ እንደገና የሚጫወቱት ቅዳሜ ምሽት ስለሆነ ለተጫዋቾቹ አስቀድሞ የተያዘ የ2 ቀን እረፍት የመስጠት እቅድ ነበረው። ያንን አድርጓል። እና ይህንን ስሜት ግን የአርሰናል ደጋፊዎች ላይ በተለይ እንግዲህ በዓለም አቀፍ የአርሰናል ደጋፊዎች በኩል እንዲህ አይነት ስሜት አስተውላለሁ። ይሄ የኔ ኦብዘርቬሽን የተደራጀ ሳይንሳዊ ጥናት የተደረገበት ምናምን ሳይሆን ዝም ብሎ ያለ ትዝብት አድርጋችሁ ልትወስዱት ትችላላችሁ። ከዚህ ስሜት ጋር ልትስማሙ ላትስማሙም ትችላላችሁ። የአርሰናል ተጫዋቾች ግን
ያላቸውን ስሜት በተመለከተ ከጨዋታው በኋላ በራሱ አርቴታ እንዲያውም ይሄ ጨዋታ ከጨዋታው መጠናቀቅ በኋላ የቡድኑን እምነት አጠናክሮታል። አሁን ይሄ ተቃርኖች ያሉት ይመስላል አይደል? ተሸንፋችኋል እኮ ያንን በጣም ትልቅ የመሪነት አድቫንቴጅ አሳልፋችሁ ሰጥታችኋል እኮ። ስለዚህ እንዴት የቡድኑን እምነት ሊያጠናክረው ይችላል? ግን ደግሞ እሱ የሚለው የፐርፎርማንሱ ሁኔታ እንዲያውም ዋንጫ እናሸልፋለን የሚለውን ስሜት ሪንፎርስ አድርጎታል ነው። ዴክላን ራይስ ጨዋታው ካለቀ በኋላ አይታችሁት እንደሆነ ጓርዲዮላም ተጠይቆ ነበር ስለዚህ ጉዳይ። ሰኞ ዕለት ነው ያየሁት አለ። ዲስ ኢዝ ናት ደን፣ አላለቀም ይሄ ነገር እያለ ለማርቲን ኦዴጋርድ ለቡድኑ አምበል ሲናገር የሚያሳይ ምስል በስካይ ሲሰራጭ ነበር አይቼዋለሁ። ያ የሚነግረው ነገር ኦፍኮርስ የአርሰናል ተጫዋቾች ያላቸው ሜንታሊቲ፣ ራይስ እንደ ተጫዋች ያለውን የእጅ አልሰጥም ባይነት ሜንታሊቲ ነው የሚል አስተያየት ይሰጣል። እና የሚጌል ዴላኒም አርቲክል የሚያትተው በቡድኑ ካምፕ ውስጥ ያለው ስሜት ከአንዳንዶቹ ድሎች ይልቅ በ2026 በተለይ ባለፉት 3 ወራት ካገኟቸው አንዳንድ ድሎች ይልቅ የቡድኑን እምነት ይሄኛው ሽንፈት አጠናክሮታል ይላል። ተቃርኖች አሉት፣ ፓራዶክሲካል ነው የምልበት ምክንያት ይሄኛው ነው። ምክንያቱም አርሰናል ብራይተንን ሲያሸንፍ ወይ ቼልሲን ሲያሸንፍ ወይ አንዳንድ ሌሎች ጨዋታዎችን በማርጅኖች ሲያሸንፍ ስጋት በሚፈጠር ሁኔታ ነበር እነዛን ጨዋታዎች ያሸንፍ የነበረው። እያሸነፈ ነው፣ ስለዚህ መጨረሻ ላይ ትርጉም የሚሰጠው ማሸነፉ ሊሆን ይችላል። ያሸነፈበት መንገድ ግን የሚያሰጋ ነበር። የአርሰናል ደጋፊዎችን ሁኔታ የምጥ ድሎች ነበሩ ብዙዎቹ ድሎች። 2026 ከገባ በኋላ አርሰናል ያገኛቸው ድሎች፣ አንዳንድም ደግሞ ነጥብ የጣለባቸው ጨዋታዎች ነበሩ። ያ የወልቭስ ጨዋታ፣ ያ የብሬንፎርድ ጨዋታ። አሁን የሚጌል ዴላኒ ፖይንት እዚህ ጋር ነው የሚመጣው። በነዛ ድሎች ከተገኘ መተማመን ይልቅ በዚህኛው ሽንፈት የተገኘው መተማመን ይሻላል ይላል። የማይንድሴት ጉዳይ ነው እያነሳን ያለ ነው። ስለዚህ በአርሰናል በኩል ያለው ስሜት ይሄኛው ስሜት ነው። ያው ምክንያቱም አሁንም የዋንጫው ጉዳይ ለብቻቸው የያዙት አድቫንቴጅ አይደለም፣ ግን አድቫንቴጅ አላቸው። እንዲያውም አንድ የሚቀርብ ማነጻጸሪያ የዛሬ 14 ዓመት ማንቸስተር ሲቲ ገጥሞት የነበረው ነገር ነው። አርሰናልም ገጥሞት ያውቃል። ለነገሩ አርሰናል ለ17 ነው ለ18 ዓመት የሊግ ዋንጫ ሳይወስድ የቆየበት ጊዜ ነበር። 1971 ላይ ካሸነፈ በኋላ እንደገና ያሸነፈው 1989 ነበር። ያኔ የውድድር ዘመኑ መጨረሻዎቹ አካባቢ ሰፋ ባለ ነጥብ ይመራ ነበር አርሰናል። ያኔ ለአሸናፊ ቡድን 2 ነጥብ ነበር ይሰጥ የነበረው። ስለዚህ በጣም በሰፊው ለመምራት ያስቸግራል። 2 ነጥብ ብቻ ሲሆን አቻ ስትወጡ 1 ሲያሸንፍ 2 ነጥብ ነበር ይሰጥ የነበረው። ግን እንደዛም ሆኖ ሰፋ ያለ የነጥብ ርቀት ላይ ሆነና ግን ኮላፕስ ማድረግ ጀመረ መጨረሻ አካባቢ። ስለዚህ በአንፊልድ ማሸነፍ ነበረበት። በጎል ልዩነት ሻምፒዮን ለመሆን በአንፊልድ በ2 ጎል ልዩነት ማሸነፍ ነበረበት። አሁን ያለው አይነት ሁኔታ ነው ያኔ የዛሬ 30 ምናምን ዓመት በፊት የነበረው ሁኔታ። አንደኛ አርሰናል ረጅም ጊዜ ሳያሸንፍ ቆይቷል። የእንግሊዝ እግር ኳስ ዳይነስቲ ከነበረ አሁን ልክ ሲቲ እንደሆነ ዳይነስቲ ከነበረ ቡድን ጋር ነው ይፎካከር የነበረ። የመጨረሻው ጨዋታ ላይ ያሸነፈና ሻምፒዮን ሆነ። ያመለጠ ከመሰለ በኋላ ያዳለጠ ከመሰለ በኋላ እንደገና ማንሰራራት ነበረው በዛ ሲዝን። ግን ማንቸስተር ሲቲ ደግሞ የዛሬ 14 ዓመት የማገገም እድል ያለው አይመስልም ነበር። 4 ነው 5 ጨዋታ እየቀረው ከማንቸስተር ዩናይትድ ጋር የነበረው የነጥብ ልዩነት ወደ 8 ሰፍቶ ነበር። ከሰንደርላንድ ጋር አቻ፣ ከስቶክ ሲቲ ጋር አቻ፣ ከዛ በአርሰናል በሚካኤል አርቴታ ጎል አማካይነት ተሸነፈና በእነዚህ 3 ጨዋታዎች 7 ውድ ነጥቦች አጣ እና ከዩናይትድ ጋር የተፈጠረው የነጥብ ልዩነት 8 ሆነ። የቀሩት የጨዋታዎች ቁጥር ጥቂት ናቸው። ከዛ ግን አገገምና በጎል ልዩነት ሻምፒዮን ሆኖ ያውቃል እንዲህ ያለ ነገር። አሁን እንዲያውም እንደዚህ አይነት የነጥብ መራቅ አልተፈጠረበትም ቡድኑ። ግን እንዲህ የልብ ልብ እንዲሰማቸው የሚያደርጉ አንዳንድ ምክንያቶች ግን አሉ። የፕሪሚየር ሊግ መሪ ነው፣ የቻምፒየንስ ሊግ ሴሚፋይናሊስት ነው። ግን ያ ፋታሊስቲክ የሆነ አስተያየት፣ በቃ ሁሉም ነገር መጥፎ ነው የሚለው አስተያየት ረጅም ጊዜ ዋንጫ ሳይወስዱ በመቆየት ምክንያት የሚፈጠር ስነ ልቦና ሁኔታ ነው። አመቱ ሙሉ አርሰናልን ሲፈትን ቆይቷል። እኛ እንኳን ስንት ጊዜ ነው ስለ ጭንቀት፣ ስለ ውጥረት፣ ስለ አንዛይቲ ስንናገር የነበረው። አሁንም ራሱ ይሄ አልትራ ቦትል ሞድ የሚሉት አለ። በቃ ታይቶ የማይታወቅ ቦትል ጆ ይሉታል። አንድ ቡድን ሲመራ ቆይቶ መጨረሻ ላይ ሁሉም ነገር ከእጁ ሲወጣ። ግን ከዚህ በኋላ አርሰናል ነገሩን ማየት የሚፈልግበት ሁኔታ ይወስነዋል። ደጋፊዎቹም፣ ተጫዋቾቹም፣ የአርሰናል ኮቺንግ ስታፍም
ከአርሰናል ጋር አሶሲሽን ያላቸው ሰዎችም አሁን ያሉበትን ሁኔታ የሚያዩበት መንገድ የውድድር ዘመኑ መጨረሻ ላይ ሊኖራቸው ስለሚችል ስኬት ወይም ስኬት ማጣት ይወስነዋል። የበቀደሙ ጨዋታ ላይ እንዳነሳሁት የሁሉንም ሰው ግምት ባዛባ ሁኔታ አርሰናል በጣም ቦልድ ነበር። በኃይለኛ ፕሬሲንግ ለመጫወት ነበር የሞከረው። ብዙ የጎል እድሎች ፈጥሯል እና እኔ እንዲያውም 2026 ከገባ በኋላ ብቻ ሳይሆን ከወራት በኋላ ያየሁት የአርሰናል ጥሩ ፐርፎርማንስ ነው። የትልቅ ጨዋታ ፐርፎርማንስ ከሆነ ምናልባት የአርሰናል የዚህ ውድድር ዘመን ቤስቱ የትልቅ ጨዋታ ፐርፎርማንስ ነው። ሴም ታይም ሲቲም ጥሩ ተጫውቷል፣ ግን በጣም ከብዙ ሰዎች ግምት አንጻር ጥሩ ፐርፎርማንስ እኔ ነበረው። ስለዚህ ወደ ፊኒሽንግ ላይን እንሄዳለን እና እኔ እንዳልኩት የአርሰናል ተጫዋቾች የአርሰናል ደጋፊዎችም አሁን ስላሉበት ሁኔታ ያላቸው አስተያየት አዎንታዊ ነው አሉታዊ ነው የሚለው ሁኔታ ይወስነዋል። ለምን ይሄንን እላለሁ? ለምሳሌ የአርሰናል ደጋፊዎች ፍራስትሬሽኑ ላይ ነው የሚያተኩሩት ነው ወይስ እኩል እድል እኮ ነው ያለን ነው የሚሉት? የአርሰናል ደጋፊዎች የነጥብ ልዩነት 0 መግባቱ ከ6 ነው ትኩረታቸው፣ ያለፈው ላይ ነው ትኩረታቸው፣ ወይስ የማንቸስተር ሲቲ ጨዋታዎች እኮ ቢያንስ በወረቀት ደረጃ የከበዱ ናቸው የሚለው ነው ትኩረታቸው? ይሄ ግላስ ሃፍ ፉል ግላስ ሃፍ ኤምፕቲ የሚባል ነገር አለ። እሱ በጣም ወሳኝ ነገር ነው። አሁን ባለፉት 6 የፕሪሚየር ሊግ ጨዋታዎች ማንቸስተር ሲቲ አርሰናል ላይ ጌን ያደረገው ነጥብ 2 ብቻ ነው። 2 ብቻ ነው ባለፉት 6 ጨዋታዎች። ሲቲ 2 ተከታታይ ጨዋታ ብቻ ነው ያሸነፈው በፕሪሚየር ሊግ። በጣም ትልቅ ሞመንተም አይደለም ቢልድ ያደረገው እና በዛ ጨዋታ ላይ ያንን ፖዚቲቭ አጫወት፣ ፍርሃት የሌለው በኤነርጂ የተሞላ አጫወት መጫወቱና የተቀሩት ጨዋታዎች 5ቱም ጨዋታዎች አርሰናል ጥሩ ከተጫወተ ሊያሸንፋቸው የሚችላቸው ጨዋታዎች መሆናቸው። በነገራችን ላይ የአርሰናል ሁሉም ጨዋታዎች ከ11ኛ በታች ካሉ ቡድኖች ጋር የሚደረጉ ጨዋታዎች ናቸው። በዚህ ውድድር ዘመን ደግሞ ከ11ኛ በታች ካሉ ቡድኖች ጋር ወይም ከደረጃ ሰንጠረዡ አጋማሽ በታች ካሉ ቡድኖች ጋር ያለው ውጤት በጣም ጥሩ እና ኒውካስልን ይገጥማል። በጣም በመጥፎ ፎርም ላይ ነው ያለው። የሚጫወትበትም ግልጽ ዓላማ የለውም። የአሰልጣኙ በኃላፊነት የኤዲሃው በሹመት መቆየትም በጣም አጠራጣሪ ነው። 14ተኛ ቦታ ላይ ነው ያለው። ከዛ ሌላ የደረጃ ሰንጠረዥ ወገብ ላይ ነው ሁሉም ያሉት ብያችኋለሁ። ፉልሃም፣ ዌስትሃም፣ በርንሌ እና ክሪስታል ፓላስ እነዚህን ነው የሚገጥመው። ከ5ቱ 3ቱን በሜዳው ነው የሚያደርገው። በአንዱም አጋጣሚ ከለንደን አይወጣም። ለእኔ ከእነዚህ ጨዋታዎች መካከል የተወሳሰበ የሚመስለው ዌስትሃምን በለንደን ስቴዲየም የሚገጥሙበት ጨዋታ ነው። 5-2 ታሸንፏል ባለፈው የውድድር ዘመን ይገባኛል። ከዛ በፊትም በሰፊ ውጤት ታሸንፎ ያውቃል ይገባኛል። ግን ዌስትሃም አሁን ከሌሎቹ አሁን ከጠቀስኳቸው ቡድኖች የሚለየው ነገር ላለመትረፍ ባለ የሞት ሽረት ትግል ውስጥ ነው ያለው። ጨዋታው ከባድ የሚሆን የሚመስለኝ እሱ ነው። አንደኛ ከሜዳ ውጪ ነው፣ ሁለተኛ የሬሌጌሽን ዶግ ፋይት ውስጥ ካለ ቡድን ጋር የሚደረግ ነው። እነዚህ ነው 5 ጨዋታዎች ግን በኮረስፖንዲንግ ፊክስቸርስ በመጀመሪያው ዙር ሁሉንም ቡድኖች አሸንፏል ብቻ ሳይሆን ባለፈው የውድድር ዘመንም እነዚህኑ ፊክስቸሮች አሸንፏል። ማንቸስተር ሲቲ የአውሮፓ ውድድር ተስፋ ያላቸው ከ6ቱ ቡድኖች 3ቱ ለአውሮፓ ውድድሮች የሚጫወቱ ቡድኖችን የሚገጥመው ኤቨርተንን ከሜዳ ውጪ፣ ብሬንፎርድን በሜዳው፣ ቦርንመዝን ከሜዳ ውጪ ይገጥማል። እነዚህ ቡድኖች ሁሉም ለአውሮፓ ውድድሮች የሚጫወቱ ናቸው። ቪላም አለበት። በነገራችን ላይ የመጨረሻው ጨዋታ ከአስቶን ቪላ ጋር የሚደረግ መሰለኝ። ሌላኛው ጨዋታ ክሪስታል ፓላስ ነው። ከበርንሌና ከክሪስታል ፓላስ በስተቀር ሁሉም ቡድኖች የቦተም ሀፍ ቡድኖች ናቸው። በእርግጥ ይቀያየራል በየጊዜው፣ ግን ከ10ና ከዛ በላይ ባለው ስፍራ ላይ ያሉ ለአውሮፓ ውድድሮች የሚጫወቱ ወይም የሚጫወቱበት ምክንያት ያላቸው ቢች የባህር ዳርቻ የሲዝን መጨረሻን ምናምን እያሰቡ ያሉ ቡድኖች አይደሉም። የቪላንና የፓላስን ጨዋታ እንደ ኤክሰፕሽን የምወስድበት አንደኛው ምክንያት ለሲቲ ቀላል ጨዋታዎች ይሆናሉ ብዬ የምገምትበት ምክንያት ሁለቱም ቡድኖች እንደምታውቁት በአውሮፓ ውድድሮች ግማሽ ፍጻሜዎች ላይ ያሉ ቡድኖች ናቸው። ፓላስ ከአርሰናል ጋር ይጫወታል። ስለዚህ እሱንም ከግምት እናስገባ። የአርሰናል የመጨረሻ ጨዋታ በፓላስ ሜዳ የሚደረግ ጨዋታ ነው። እነዚህ ሁለት ቡድኖች ፍጻሜ የሚደርሱ ከሆነ የግማሽ ፍጻሜ ጨዋታዎቻቸውን በኮንፈረንስ ሊግና በዩሮፓ ሊግ አሸንፈው ከቀናት በኋላ ያ የአውሮፓ ፍጻሜ ስለሚጠብቃቸው የፕሪሚየር ሊግ ጨዋታዎች ላይ በጭራሽ ትኩረት አያደርጉ። ቪላ ደግሞ አሁን ባለበት ሁኔታ ከሞላ ጎደል የቻምፒየንስ ሊግ ቦታውን የሚያረጋግጥ ይመስላል። ስለዚህ ኡናይ ኤሜሪ እና ኦሊቨር ግላስነር በነዛ ጨዋታዎች ላይ ከሲቲም ጋር ይጫወታሉ። ሁለቱም አሰልጣኞች ግን
ግላስነር ደግሞ ቡድናቸውን ከአርሰናል ጋር በሚደረግ ጨዋታ ከ3 ቀን በፊት ነው ከኮንፈረንስ ሊግ የፍጻሜ ጨዋታ በፊት ይህ ጨዋታ የሚደረገው እና ብዙ ሮቴት ቢያደርጉ ከሞላ ጎደል ሁለተኛው ቡድናቸውን ቢጠቀሙ ብዙ አያስገርመኝም እና ሲቲ እነዚህን ጨዋታዎች ያሸንፋሉ ብዬ ጠብቃለሁ። ግን የአርሰናል ደጋፊዎች ኦፕቲሚዝም የሚነሳው አንድም ከመርሃ ግብሮቹ ሁኔታ ነው። ከ5ቱ ጨዋታዎች 3ቱን በሜዳውን የሚያደርገው ሁሉም በለንደን የሚደረጉ ናቸው። 5ቱም ቡድኖች ከደረጃ ሰንጠረዥ ወገብ በታች ያሉ መሆናቸው ብቻ ሳይሆን ከአጋማሹ በታች ያሉ መሆናቸው ብቻ ሳይሆን ለምሳሌ ፉልሃም ካለፉት 6 ጨዋታዎች 1 ጨዋታ ብቻ ነው ያሸነፈው። ኒውካስል 4 ጨዋታዎችን በተከታታይ ተሸንፎ በጣም ትልልቅ ጥያቄዎች ይነሱበታል። በርንሌን ያህል በዚህ ውድድር ዘመን ብዙ ጎል የተቆጠረበት ቡድን የለም። እነዚህን ሁሉ ሁኔታዎች ስታዩ ለአርሰናል ደጋፊዎች አሁንም ተስፋ አለን የሚሉበትን ምክንያት የምጠቅሰው ሲቲ በንጽጽር በወረቀት ደረጃ ከበድ ያሉ ጨዋታዎች አሉበት፣ ግን ሳይኮሎጂካል ኤሌመንት በጣም ወሳኝ ነገር ነው። በነገራችን ላይ አርሰናል አሁን ለ200 ተከታታይ ቀን ፕሪሚየር ሊጉን መርቷል። መሪ መሆን ለአርሰናል ጫና ነበር፣ ጥቅም ነበር። ኦፍኮርስ መሪ መሆን ነው የምትፈልጉት፣ አላማው እሱ ነው። ደጋፊዎችም ቡድናቸው የደረጃ ሰንጠረዥ አናት ላይ ስማቸው ሰፍሮ ማየት ነው የሚፈልጉት። ግን ለአርሰናል በዚህ ውድድር ዘመን መሪ መሆን ጠቃሚ ነበር ወይ፣ እረፍት የሚሰጥ ነበር ወይ የሚለው በኤምሬትስ እኮ አርሰናል የነጥብ ልዩነቱን ከ9 ወደ 12 ምናምን ማስፋት የሚችልበት ጨዋታ እኮ ስቴዲየም ውስጥ ኃይለኛ ሴንስ ኦፍ ነርቨስነስ እንዳለ ነው ምንሰማው። ስላላየሁት ደፍሬ ብዙ ማለት አልፈልግም፣ ግን ሚስተዋል ብዙ ጸሐፊዎች ስቴዲየም ውስጥ ሆነው የሚጽፉ ጸሐፊዎችም ደጋፊዎችም ሲናገሩት እንሰማለን። ስቴዲየም ውስጥ ያለው ኮሌክቲቭ አንዛይቲ በጣም ከፍተኛ ነው እያልኩ ያለሁት የ2-3 ጨዋታ ማርጅን ኖሮት አርሰናል ጭምር ነው ያ ሴንስ ኦፍ ነርቨስነስ ስቴዲየም ውስጥ ይስተዋል የነበረው። ስለዚህ መሪነት ከስነ ልቦና አንጻር ለአርሰናል ደጋፊዎች እረፍት የሚሰጥ አልነበር። አሁን ተከታይ ሲሆኑስ ፕሬሸር ዲፊውዝ ያደርጋል፣ ምንም ጥያቄ የለው። እንዲያውም አንድ ሳምዲን የሚባል የቴሌግራፍ ጸሐፊ ምን ይላል? በ2023-24 የውድድር ዘመን አርሰናል መሪነቱ በሲቲ ከተወሰደበት በኋላ 6 ጨዋታዎች አደረገ። 6ቱንም ጨዋታዎች አሸነፈ፣ በቪላ ከተሸነፈ በኋላ ማለት ነው። ያ ጨዋታ ኮንሲኩዌንሻል ጨዋታ ነበር ታስታውሳላችሁ። ከዛ በኋላ 6 ጨዋታዎች ያደረገ፣ 6ቱንም ጨዋታዎች አሸነፈ። በእነዚህ 6 ጨዋታዎች 16 ጎሎች አስቆጠረ። ያ መምራት ላይ መቆየት አለብኝ የሚለው ፕሬሸር በጣም ከባድ ነው ለአርሰናል ማለት ነው። ፔፕ ብዙ ጊዜ ምን ይላል? አርሰናል እኮ ጫና እየተሰማው ነው ምናምን ብለው ጋዜጠኞች ይጠይቁት። እኔ አርሰናል ያለበት ቦታ ላይ እኮ ነው መሆን የምፈልገው ይላል። ለሲቲ ቢሆን ልክ ነው፣ ግን ለአርሰናል ግን የተለየ ነው። ደግሞ አጋጣሚ አይመስለኝም አርቴታ የአርሰናል አሰልጣኝ ሆኖ ከተሾመበት ከዲሴምበር 2019 ጀምሮ የአርሰናልን ያህል በርካታ ቀናት ፕሪሚየር ሊጉን የመራ ቡድን የለም። 2022-23 የውድድር ዘመን ላይ ታስታውሻላችሁ 248 ቀናት የፕሪሚየር ሊጉ መሪ ነበር። ግን ፕሬሸር ነበራቸው። አንዳንዶቹን ድሎች ታስታውሷቸው እንደሆነ ድራማዊ ባህሪ ነበራቸው፣ ጭንቀት ወለድ ድሎች ነበሯቸው። ማንቸስተር ዩናይትድን በኤዲን ኬቲያ ጎል አማካኝነት ሲያሸንፉ 90ኛው ደቂቃ ላይ ነው ያ ጎል የተቆጠረው። አስቶን ቪላን ከ2-1 መመራት ተነስተው 4-2 ሲያሸንፉ መጨረሻዎቹ ደቂቃዎች ላይ ባስቆጠሯቸው ጎሎች ነው ያሸነፉት። በተለይ ቦርንመዝን ሲያሸንፉ 97ኛው ደቂቃ ላይ በተቆጠረ ጎል ነው ያሸነፉት። ስቴዲየም ውስጥ የነበረው ነርቨስነስ በጣም ከፍተኛ ነበር። መመራት ይሻላል እያልኩ አይደለም፣ ግን መምራት ይዞት የሚመጣው ጫና መኖሩንም ግን መረዳት ያስፈልጋል። አሁን እኩል እድል ነው ያላቸው ሁለቱም ቡድኖች። የጎል ልዩነት ሌሎች የሚሰሩ ስሌቶች እንደዚህ ይኖሩታል፣ ግን ምናልባት ጠቃሚ ሊሆን ይችላል። አሁን ባሉበት ሁኔታ ለማይንድ ሴታቸው ተከታይ የሚሆኑ ከሆነ ተከታይም እኮ አይደለም የሚሆኑት፣ እኩል ነው የሚሆኑት። የጎል ልዩነት ነው ከዛ በኋላ የሚሰላው። አንደኛው ነገር ይሄ ሳይኮሎጂካል ኤሌመንት ነው። ምክንያቱም እኔ ለአርሰናል ትልቁ ፈተና ሆኖ ሲዝኑን በሙሉ ከዚህም በበለጠ ማርጅን እንዳይመራ ምክንያት የሆነው ያ የጫና ስሜት ነው። የጫና ስሜቱን 200 ቀንም መርቶ ቢሆን ሊገላገለው አልቻለም። አሁን ያ የሳይኮሎጂካል ዳይናሚክስ ልዩነት ይፈጥራል። እንዲያውም ቀደም የጠቀስኩት የኢንዲፔንደንት ጸሐፊ ምን ይላል? ሲቲዎች የነበራቸው ስሜት ለምሳሌ በአርሰናል ከተሸነፉ በኋላ በመልበሻ ክፍል ውስጥ ጥል ሁሉ ተነሳ ይላል፣ በቪንሶን ኮምፓኒና በማሪዮ ባሎቴሊ መካከል እና በቃ አተኗል ዋንጫውን የሚል ስሜት ነበራቸው። ከዛ ጨዋታ በኋላ ሌሎቹን ጨዋታዎች በነፃነት ነው መጫወት የጀመሩት እና ቀጥለው በነበሩት 2 ጨዋታዎች ሁለቱንም ጨዋታዎች ያሸነፉ ብቻ ሳይሆን 10 ጎል አስቆጠሩ በሁለቱም ጨዋታዎች። ያ ሊበርቲ ነፃ መውጣት፣ ከዛ የጫና ስሜት በመጠኑ መገላገል
የፈጠረው ስሜት ነበር እና ሚኬል አርቴታም ከዚህ በፊት ከሚያደርገው በተለየ ሁኔታ ነው አንዳንድ ነገሮች ለማድረግ እየሞከረ ያለው ይላሉ። ለምሳሌ በፊት ምን ያደርግ ነበር? ከተሸነፈ በኋላ ቡድኑ በተለይ እነዛን ለሽንፈቱ ምክንያት የሆኑ ድክመቶችን ለመቅረፍ በጣም ኢንቴንስ የሆነ ልምምድ ነበር የሚያሰራው። አሁን በተቃራኒው ከዛ ሽንፈትም በኋላ የሁለት ቀን እረፍትን የሰጣቸው ወደ ልምምድ አልመጡም። የአርሰናል ተጫዋቾች ሰኞም ማክሰኞም ልምምድ ላይ አልነበሩም። ከቤተሰቦቻቸው ጋር ትንሽ ፋታ መስጠትን የፈለገው ነገሮችን በተለየ ሁኔታ ማድረግ የፈለገ ይመስላል። የጨዋታው አፕሮችም የተለየ ነው እንዳያችሁት። የቁልፍ ተጫዋቾች መመለስ ደግሞ በጣም አስፈላጊ ነው። እንግዲህ አሁን ሁለቱ የመስመር ተከላካዮችና ቡካዮ ሳካ የሉም። አሁንም ግን ሰዎች አንድ የሚዘሉት ቁም ነገር አለ። የአርሰናሎቹ ተጫዋቾች በእኔ ግምት የጎል እድሎች ስቷል፣ ግን ለአርሰናል ፐርፎርማንስ መሻሻል የሱ መጫወት በጣም አስፈላጊ ነገር ነበር። የካይ ሃቨርትዝን ኢንቮልቭመንት ማለት ነው። 5 ሙከራዎች ነው ያደረገው በዛ ጨዋታ ላይ። ቪክቶር ዮኬሬስ ለምሳሌ ዮኬሬስ ጥሩ ሲዝን እያሳለፈ አይደለም እያልኩ አይደለም፣ የቡድኑ ከፍተኛ ጎል አስቆጣሪ እርሱ ነው። ግን በየትኛውም ጨዋታ ከ4 በላይ ሙከራ አድርጎ አያውቅም። የሾት ቮሊዩም በጣም አስፈላጊ ነገር ነው። የኦደጋርድ መመለስ ምን ያህል ልዩነት እንዳመጣ በፐርፎርማንስ ደረጃ በጣም ግልጽ ነው። ግን የሚገርመው አንድ የሚገርም ስታት እያየው ነበር። ካይ ሃቨርትዝና ማርቲን ኦደጋርድ በዚህ ውድድር ዘመን ሜዳ ውስጥ በተመሳሳይ ጊዜ የተገኙበት የደቂቃ መጠን ጌሂና ሴሜኞ ለማንቸስተር ሲቲ ከፈረሙበት ጊዜ ጀምሮ ካደረጉት ሜዳ ውስጥ አብረው ከተገኙበት በ300 ያንሳል። ኢንክሬዲብል የሚገርም ነው። ይሄ በጥር ነው የፈረሙት እነዛ ተጫዋቾች። አሁን በቀደም ኦደጋርድ ከ3 ወር በኋላ ነው ለመጀመሪያ ጊዜ የፕሪሚየር ሊግ ጨዋታ ሲጀምር። በ3 ወር 3ኛ ጨዋታውን ብቻ ነው ሲያደርግ። በሌሎች የካፕ ውድድሮች ተጫውቶ ስለሚያውቅ የእሱ መመለስ ምን ያህል አስፈላጊ እንደሆነ የበቀደሙ ጨዋታ አሳይቶናል። እንግዲህ በዚሁ መንገድ ሌሎቹ ጨዋታዎች ላይ ይጫወታሉ ያላቅም በጣም የተቆራረጡ 2 ዓመታት ስለሆነ ያሳለፈው። ካይ ሃቨርትዝ ወደ ዓመት ገደማ ከሜዳ ርቆ የቆየ ተጫዋች ነው። ግን እነዚህ ተጫዋቾች ተመልሰዋል። በጣም አስፈላጊ ነገር ነው። እንግዲህ የቡካዮ ሳካ መመለስ ይጠበቃል። ዩሬን ቲምበርና ካላፊዮሪ የሚመለሱ ከሆነ የአርሰናል የመጀመሪያ ተመራጭ 2 የመስመር ተከላካዮች ናቸው። በአርሰናል የኳስ ቁጥጥር ጊዜ እና ከኳስ ውጪ ባለውም ጊዜ ከፍተኛ ጥቅም የሚሰጡ ተጫዋቾች ናቸው። በእነሱ ቦታ የሚጫወቱ ተጫዋቾች አርሰናል ጥሩ ስኳድ አለው ብንልም መቼስ ሃይራርኪ ያለ በየትኛውም ስኳድ ውስጥ፣ ስለዚህ ልዩነት ያመጣል። ኤዜን በመጨረሻ ግራ ላይ ለማሰለፍ ወስኗል። ሚካኤል አርቴታ ካደረጋቸው አንዳንድ ለውጦች መካከል አንደኛው ኤዜን ከዛ የቪላ ጨዋታ በኋላ በግራ ክንፍ በኩል ተጠቅሞበት አያውቅም። አንዳንድ ለውጦች የማድረግ ፍላጎት እንዳለው በዚህኛው የውድድር ዘመኑ ወቅት አካባቢ የሚያሳይ ነው። እኔ በተቀሩት ጨዋታዎች ፊት የሚሆን ከሆነ ሃቨርትዝ ነው መጀመሪያ ያለበት የሚል ነው አስተያየቴ። ምክንያቱም በእርግጥ የቪክቶር ዮኬሬስ ሬከርድ በጣም ጥሩ ነው። ከደረጃ ሰንጠረዥ ወጋ በታች ካሉ ቡድኖች ጋር ያለው ሬከርድ የፍላት ትራክ ቡሊ ነው የሚሉት ለዚህ ነው። ትንንሾቹ ቡድኖች ላይ ነው ጎል የሚያስቆጥሩ ይባላል አይደለም። ስለዚህ በእነዚህ ጨዋታዎች ላይ ያለው ሬከርድ በጣም ጥሩ ነው። ግን የአርሰናልን ጠቅላላ ጨዋታ ማለት ነው የአጠቃላይ የአርሰናልን ጀነራል ፕሌይ የቡድኑን ጠቅላላ ጨዋታ በማሻሻል በኩል ግን ምንም ጥያቄ የለውም ሃቨርትዝ የበለጠ ጥሩ ነው። እኔ አሁን ሃቨርትዝን በተመለከተ አንድ ክርክር አለ። ምናልባት ራሱን የቻለ ርዕስ አድርጎ መወያየት ሳያስፈልግ አይቀርም። እነዛን የጎል እድሎች ከሳተ በኋላ አንድ ምን ሲባል ሰማለሁ። ያው አጥቂ ሆኖ አይደለም የመጣው በነገራችን ላይ እሱን ማስታወስ ያስፈልጋል። የ30 ጎል አስቆጣሪ እንዲሆን መጠበቅም ትክክል አይደለም። ምንድነው ግን እኔ እንደ ሃቨርትዝ አይነቱ ተጫዋች መታገዝ ያለበት በሃይ ስኮሪንግ የክንፍ ተጫዋቾች ነው ነው የምለው። ቦቢ ፈርሚኖ እኮ ከፍተኛ ጎል አስቆጣሪ አልነበረም ለሊቨርፑል አይደል? አስቆጣሪ አይደለም። ሊቨርፑል የ20 የ30 ጎል አጥቂ ከነበር ይፈልግ የነበረው ቦቢ ፈርሚኖ የ20 የ30 ጎል አጥቂ አልነበረም። ግን ፈርሚኖ ለሳላህና ለሳዲዮ ማኔ ብዙ ጎሎች ማስቆጠር ግን ምክንያት ነበር። ያ ተመሳሳይ አይነት ተጫዋቾች አይደለም ሃቨርትዝና ፈርሚኖ፣ ግን ሁለቱም ሀሰተኛ 9 ቁጥሮች ናቸው። ሁለቱም ፋሲሊቴተርስ ናቸው። ያንን መገንዘብ ያስፈልጋል። ይስታል ሃቨርትዝ፣ አዎ ቴክኒካዊ ውስንነት አለበት፣ አዎ ግን ከዛ ሌንስም በተጨማሪ ሚናውን ማየት ያስፈልጋል። ለምሳሌ አርሰናል በታሪኩ ብዙ ጎል ያስቆጠረበት የውድድር ዘመን የ2023/24 የውድድር ዘመን ከኢንቪንሲብል ቡድን የበለጠ ጎል አስቆጥሯል። 91 ማን ነበር አጥቂያቸው? ሃቨርትዝ ግን 30 ጎል አላስቆጠረም። ግን በዛ የውድድር ዘመን ሌሎቹ የአርሰናል ተጫዋቾች ብዙ ጎሎች እንዲያስቆጥሩ ፋሲሊቴተር ነበር። ሙቭመንቱ፣ የፕሌሜኪንግ ችሎታው፣ ወደ ጥልቅ የመጣ መጫወት መቻሉ፣ የተጋጣሚ ቡድን የመሃል ተከላካዮች ፑል ማድረጉ ሌሎቹ የአርሰናል ተጫዋቾች
የበለጠ ጎል እንዲያስቆጥሩ አድርጓል። ሃቨርትን በዛ ሌንስ ነው የማየው፣ ቢያንስ ነው የማየው። አሁን ድክመቶች የሌሉበት ተጫዋች ነው ያልኩ አይደለም። ኦፍኮርስ ትልልቅ የጎል እድሎች ያባክናል፣ ግን ሲጀመርም ከሱ 30 ጎል አልጠብቅም። እኔ እንዲያውም በጣም ኢንትረስቲንግ አማራጭ ነው የምለው። የቡድኑን የኦፕን ፕሌይ የቻንስ ክሬሽን በጣም በከፍተኛ ሁኔታ የሚያሻሽል፣ ግን የወሳኝ ተጫዋቾች ጉዳት ባለፈው የውድድር ዘመን ትልቅ ችግር እንደፈጠረ ሁሉ በዚህም የውድድር ዘመን ትልቅ ችግር ሆኖ ቀጥሏል። ኦደጋርድ በ37% የአርሰናል ጨዋታዎች ላይ ብቻ ነው የተሳተፈው። እንደዛም ሆኖ ቡድን ውስጥ ካሉ ተጫዋቾች መካከል በክፍት ጨዋታ በርካታ የጎል ዕድሎች በመፍጠር በኩል አራተኛ ነው። 63% የሚሆነው ጨዋታ አልፎት ማለት ነው። የተጫወተባቸውንም ጨዋታዎች ከጉዳት ልክ እንደበቀደሙ ሁሉ ጨርሶ ሳያገግም ተጫወተም ቢባል የተጫወተባቸውን ጨዋታዎች የምናይበት አይን ይሄ መሆን አለበት። ሳካ ነው አንደኛ። ሳካም 3 ጉዳቶች ገጥሞታል በዚህ የውድድር ዘመን። ከዛ በኋላ ራይስ ይመጣል፣ ከዛ ነው ኦደጋርድ የሚከተለው። እነዚህን ተጫዋቾች የመጨረሻዎቹ 5 ጨዋታዎች ላይ የሚያገኝ ከሆነ ትልቅ ጥቅም ነው። ኦደጋርድ አሁን በቀደም የነበረው ጨዋታ ላይ አንድ የስካይ ግራፊክስ አይታችሁ እንደሆን ከሁሉም የአርሰናል ተጫዋቾች የበለጠ ብዙ ፓስ የሞከረው፣ ከሁሉም የአርሰናል ተጫዋቾች የበለጠ ብዙ የጎል እድል የፈጠረው፣ ከሁሉም የአርሰናል ተጫዋቾች የበለጠ ብዙ ኳስ ሪከቨር ያደረገው እርሱ ነው የሚል ዴታ ስካይ ሰጥቶ ነበር። ስለዚህ በፖሴሽንም ያለ ፖሴሽንም እንዲህ አይነት ከፍተኛ ጥቅም የሚሰጥ ተጫዋች ነው እና ይሄ ተጫዋች በተቀሩት ጨዋታዎች ላይ መሰለፍ የሚችል ከሆነ ምንም ጥያቄ የለውም ከፍተኛ ጥቅም ለአርሰናል መስጠት የሚችል ተጫዋች ነው። ኢፍ ነው ግን የኦደጋርድ ሁኔታ እስከ ሲዝኑ መጨረሻ ድረስ ከጉዳት ነጻ ሆኖ ይቆያል ብሎ ለመተማመን ስለሚያስቸግር። የጉዳትን ጉዳይ በተመለከተ ኦደጋርድ፣ ሃቨርትዝ እና ሳካ ለመጨረሻ ጊዜ ሜዳ ውስጥ በጋራ አብረው የነበሩት ታህሳስ ባለፈው ዓመት ነው፣ ዲሴምበር 2024 ላይ ነው አብረው የነበሩት። ቅድም ያልኩት 91 ጎል ያስቆጠሩበት የውድድር ዘመን ላይ የእነዚህ 3 ተጫዋቾች ሚና በጣም ከፍተኛ እንደነበር መቼስ ታስታውሳላችሁ። እና ከዛ በኋላ አብረው ሜዳ ውስጥ አልታዩ። ኤዜና ኦደጋርድ ለምሳሌ በቀደም ለ3ኛ ጊዜ ነው ለ4ኛ ጊዜ ነው ሜዳ ውስጥ አብረው ስናያቸው። አርሰናል 50 ምናምን ጨዋታ አድርጓል። የአርሰናልን ህልብ ጨዋታ ያደረገ የአውሮፓ ቡድን የለም። ከዛ ውስጥ የአንድ የእጅ ጣትን እንኳ የማይሞላ ጊዜ ነው ሜዳ ውስጥ አብረው የነበሩት። ችግር አምጥቷል። አሁን ግን እነዚህን ተጫዋቾች የሚያገኝ ከሆነ ኢፍ ነው ይሄ የአርሰናል የጉዳት ሁኔታ በጣም አሳሳቢ ነው ባለፉት 2 ሲዝኖች። እነዚህም ተስፋ ለመስጠት ምክንያት ሊሆኑ የሚችሉ ናቸው። በየትኞቹ ነጥቦች ተስማማላችሁ? ወይስ የአርሰናል ደጋፊዎች በተለይ አስተያየት ብትሰጡበት ደስ የሚል ተስፋ የቆረጠው ካምፕ ውስጥ ነው፣ አረ አሁንም እድላለን የሚለው ካምፕ ውስጥ ነው ያላችሁት? ዲስከስ ብናደርግበት ደስ ይለኛል። ስለ ጊዜያችሁ አመሰግናለሁ።